ግመል ሲሸናበት የዋለውን ውሃ አፍልተን ቂጣ ጋግረን ሻይ ፈልተን ሀለ ትእዛዝ አንበላም ነበረ። እንደዚያው ነው ያገለገል። ጠቅላላውን 35 ዓመት አገልግዬ ዛሬ ይሄው ማጋለው አንተ ሲመሽ ምን ይደረጋል? ሲመሽ አሁን ማን አለ? እርሶና ባለቤት ሆናችሁ የምትኖሩት እዚህ? አዎ። ልጅሳ መኖራለን በየስፍራው ናቸው። እንግዲህ ከሰለ እንገዛለን። የትንግዘት በግድ ወይ ጎረቤት ጠርሽ ወይ እኔው ታክዬ ሁለታችን ታድጎን ሆነ አያይዘን ያችን እንጀራ እየገዛን ማንም የለንም። ሰላም የተወደዳችሁ ተመልካቾቼ እንዴት ናችሁ? በዛሬው የበጎ አድራጎት ስራችን ላይ እጅግ ግራጋቢና አሳዛኝ ነገር ነው የገጠመን። ዋለኔ የሚያስብል እና እንደ ማህበረሰብ እየሄድን ያለንበትን መንገድ ቆም ብለን እንድናስተውል የሚያስገድድ ገጠመኝ ነው በዛሬው ውሏችን ላይ የገጠመን። እንግዲህ ምንድነው የገጠመን የሚለውን ቆየት ብለን ወደ እናንተ የምናደርስ ነው የሚሆነው። ፕሮግራማችንን ተጀምሯል። ቪዲዮውን ላይክ አድርጋችሁ እንድትመለከቱ በአክብሮት እንጠይቃለን። እንግዲህ እንደምታውቁ ከሰሞኑ የእስልምናም ሆነ የክርስትና እምነት ተከታዮች በዓላትን መነሻ በማድረግ ከዛም ባሻገር በተለይ በተለያዩ የዓለም ክፍሎች ሆናችሁ የእኛን መሰናዶዎች የምታዩ በዚህ ወቅት ሀገራችን ውስጥ ካለው ተጨባጭ ሁኔታ አንጻር ደሴ ከተማ ላይ የሚገኙ በዝቅተኛ ኢኮኖሚ ደረጃ ላይ ያሉ ነዋሪዎች የሚኖሩበትን የህይወት መንገድ ስትመለከቱ ብዙ ነገር ስሜትን የሚነካ በመሆኑ በተለያየ መንገድ ድጋፎችን እየላካችሁልን ነው። እኛም እንግዲህ በታማኝነት እንደተለመደው እያንዳንዱ ነገር ቆጥረን ለሚመለከታቸው የህብረተሰብ ክፍሎች በማድረስ ስራ ተጠምደናል፣ ከሰሞኑ ማለት ነው። የዛሬውን አደራ የላከልን ደግሞ አሜሪካን ሀገር የሚገኝ አንድ ወንድማችን ነው። ስሙ እንዲጠቀስ ያልፈለገ 87,000 ብር ነው እንግዲህ ወንድማችን የላከልን። ይህን ገንዘብ እንግዲህ ለ10 ቤተሰቦች የምናደርስ ነው የሚሆነው በዛሬው ፕሮግራም። ለ9 ቤተሰቦች ለእያንዳንዳቸው 8,600 ብር እንሰጥና ቀሪውን 9,600 ብር ደግሞ ለመጨረሻው ቤተሰብ የምናደርስ ነው የሚሆነው። ይህን ያደረግነው እንግዲህ በዝርዝር ምክንያት ነው። ዝርዝር ብር ያስፈልገን ስለነበረ 100 ብር እሱን ማግኘት ስላልቻለን እንግዲህ እንደተለመደው ዋናው ነገር የህሊና ተጠያቂነት ሆኖ ሳለ ከዚህ ባሻገር ደግሞ በየትኛውም አቅጣጫ ለሚመጣ ችግር ተገቢ ምላሽ እንዲኖረን ከሚመለከተው የመንግስት ተቋም ማለትም ከደሴ ከተማ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ጋር ነው ከምልመላ ጀምሮ በጋራ የምንሰራው። እነሱ ምልመላውን ካደረጉ በኋላ እኛ ደግሞ በትክክል የተመለመሉ ሰዎች ድጋፉ የሚገባቸው ናቸው ወይ የሚለውን እንደ ጦሳ ቲዩብ አጣርተን ድጋፉን ተደራሽ ለማድረግ እየሰራን ነው የምንገኘው። በዛሬው ውሏችንም እንግዲህ በደሴ የቧንቧ ክፍለ ከተማ ማለትም የመገናኛ ቦርከናና ካራጉቱ ጂቲዜድ አካባቢ ወደ ተሰኙ ሰፈሮች ጎራ እንላለን። አደራውን የምናደርሰውም የዛሬውን ስራ ከሚያግዙን 2 የተቋሙ ባልደረቦች እህት የሽና እህት አላም ጋር በመሆን ነው። አሁን እንግዲህ ጉዟችንን ጀምረናል። ዛሬ እጅግ ያስደነገጠኝን ጉዳይ የማገኘውም በዚሁ ጉዟችን መሃል ነው። አብራችሁን ቆዩና ምንድነው የሚለውን የምትመለከቱ ይሆናል። እሱ ደግሞ ከባድ ነው። ልጅ እንደዛ ሆኖ ከችግሩ በላይ ደግሞ ማድረግ እንችላለን። ቀጣይ ዞር ላይ እንትን ሲል አይ ቀጣይ እንዳልሽው እንደዛ ማድረግ እንችላለን። አንድ እንትን አድርገን የሴፍኔት ተጠቃሚ ነው ተርሶና ስምሽን እህቴ? ጥሩይ። እንዴት ነው ኑሯቸው? አሁን ማማ አሉ አቅመ ደካማ ናቸው። ህይወታቸውን ይመስላል ንገሪኝ ባጭሩ። ህይወታችን ያው የሟች እህቶች ልጆች እያሳደግኩ ነው። እሷም የእህቶች ልጆች ናቸው? የእህቶች ልጆች ናቸው። የአንቺ ልጆች አይደሉም? እሺ። እነሱን እያሳደግኩ ነው። አብረን ከእሷ ጋር እየተጋገዝን ነው የምንኖረው። እሳቸው ደግሞ እናትሽ ናቸው? እሷ እናቴ ናት። እኔ ደግሞ ያው ከቫይረሱ ጋር ነው የምኖረው። ከ2001 ዓመተ ምህረት ጀምሮ ነው ለዚህ መድኃኒት ተጠቃሚ ሆንኩት ማለት ነው። አሁን የሚሰራ ሰው አለ ቤት ውስጥ? የሚሰራ የለም። እቺ አሁን ነው ያልኩትም ልጅ አሁን በምንድን ነው የምትኖሩት? እቺ አሁን ያልኩት ልጅ ልብስ እያጠበች ታጥባለች። ልብስ ታጥባለች። በዛ ነው የምትተዳደረው። ይሄ ወንድማችን ተልኮ ነው እንደ መልእክት ውጭ ሀገር ያሉ
መልካም በጎ ፈቃድ ማድረግ የሚወዱ ሰዎች ደግፉልን ጠይቁልን እንደነዚህ አይነት ያለ አቅመ ደካሞችን ጠይቁልን ብለው ነው እቺ 8600 ብር ናት እሺ እናቴ እግዚአብሔር ያክብርልኝ እናቴ ያቆይልኝ እናቴዋ ያቆይልኝ ያሰድብታችሁ በረካውልኝ አንተ በረካው እንደኔ ያርጋችሁ ልጆቼ ተከታታው ሞተውብኝ ነው ዛገር እዚህ የመጣሁት ተዛ ተዲያዋይ ሜዲያ ነበር ዛታይ ተዛ ተነስቼ እዚህ መጣሁኝ የልጆቼ ናቸው አሁን ጨርሰው እናቶቻቸው ሞቱብኝ ሁለቱም ተከታታይ አሁን እዚህ መጣሁ ሰውየው ግን ባለቤቴ እንትን ነበሩ አርበኛ ነበሩ መሬት ነበረን ወሰዱብን እግዚአብሔር ያቆይልኝ እናቴ ያክብርልኝ በረካ ወደልኝ እናቴ እግዚአብሔር ይስጣችሁ እናቴ አስተዋሽ አትጡ እንደባል ብሎ ከይሩ ነገር ደጉን ይዘዝላችሁ እናንተ ለኔ እንዲያስባችሁ ይሰብላችሁ አምላክ እናቴ በረካ ወደልኝ አንተ በረካ ገውና ሰላም አላችሁ አረፍ ብሎ አይዞት ጎረቤት ደግሞ ሞታለ መሰለኝ ቁጭ ባልሽ እኔ እዚህ ሆናለሁ እዚህ ቁጭ ባንቺ ሴት ተጠቃሚ ነው አይደል ሴት አለ ሴት ይጠቀማሉ ያወጣሉ እቺን አወጣሉ ባንዲ ወተሰው ነኝ ማን ነው ስሞት ማየ ይቅርታ በድጋሚ አረጋሽ ክፍሉ እንዴት ነው ኑሮ አረ መች ጥሩ ነው ሰው ጤና ሆነ ሰው እመሙ ነው እንጂ እግዚአብሔር ይመስገን ምንድን ነበር ያሉኝ አሁን እንዴት ነው መመገቡት መመገበው ሀይ ተስፋ ድርጅት ነው ያቺው ወጡ ነው የሚቸግረኝ እንጀራይቱን ይሰጡኛል እንጀራውን እያመጣሁ እንደው መቼም ሰው ሙጫ ሽሮ ይሰጠኝ ሲለኝ መቼም እየበላሁ ነው ጤናውትስ ምንድነው የጤና ችግር ያለበት ግፊት አለብኝ እግሬን ይሄ በቃ ዝም ብሎ ይሄ እግሬን ያመኛል ለሊትሪስ ነው ማድረው ይሄን አንድ ቀን እንደው ሪስ ስላድራለሁ ደግሞ አንድ ቀን መለስ ይልልኛል እንደው ይያልኩ ነው ያለው አሁን አብሮት የሚኖር ሰው አለ እንደዚህ አሁን ብቻዎትን ነው የሚኖሩት እዚህ ብቻዬን ነው እግዚአብሔር ይመስገን እቺን 8600 ብር ነው እሺ እግዚአብሔር ይስጥልኝ በረካ ሆኖልኝ እግዚአብሔር ያክብርልኝ እመይዋ እግዚአብሔር ይስጥልኝ በሰፊቹ ይስጥልኝ እና ወንድ ብዬ ነው ያለሁት መቼም ተመስገን ነው እንደዚህ አንድ አይጠፋ ተመስገን ጌታዬ እንደዚህ ጊዜ ሀዘስ ታረጋለህና የለው ጌታም እሱ እግዚአብሔር ይያስብ ደስ ይበልህ የኔ ጌታ ደስታውም ሁለመናውም አንተ ቤት ይሁን ደግ ነገር ይሻልህ አጉርሰኸኛል እግዚአብሔርም ያጉርስህ ያለውን ነገር የተደራጀለውን ያማረውን ነው በረካው ተመልካቾች እንግዲህ ቀደም ሲል እንዳያችሁት የተወሰኑ ቤተሰቦች ጋር ሂደናል ዛሬ ያስደነገጠኝ ነገር ያገኘሁት እንግዲህ ወደ አንድ ግቢ በገባንበት ወቅት ነበረ ወደዚህ ግቢ ገብተን ካገኘናቸው ባልና ሚስት ጋር በቀጣይነት የምታዩት ነው እንግዲህ ይሄን ቆይታችንን እጅግ የሚያሳዝን ቆይታ ነበረን እኔ ወደዚህ ቤት ከመግባቴ በፊት ስለ እነዚህ ባልና ሚስት ወይም እዚህ ቤት ውስጥ ስላሉት አረጋውያን ምንም አይነት መረጃ የለኝም ያው እንደማንኛውም ድጋፍ እንደሚያስፈልጋቸው ቤተሰቦች ነው እንግዲህ ድጋፉን ለማድረስ የመጣሁት ከነዚህ ሁለት ጥንዶች ጋር እንግዲህ ቆይታ አድርገን ስንወጣ በተለይ አባታችን ከህመማቸው ጋር በተገናኘ እጅግ የሚያሳዝን መረጃ አጋርተውን ስለነበረ የጤና መድህን ተጠቃሚ እንደሆኑ ነበር አባታችን የነገሩን ታዲያ ለምን ወደ ሐኪም ቤት አትሄዱም ስንላቸው የሚወስደኝ አጣሁ የሚል ምላሽ ነበር የሰጡንና ከነሱ ጋር የነበረን ቆይታ አጠናቀን ስንወጣ አንዷን እህት እንደው ሐኪም ቤት የሚወስዳቸው አተው ከሆነ በዚህ ሁኔታ በህመም እየተሰቃዩ ያሉት ለምን ከቀረጻዎች በቃኛ በግል እኔና አንቺ ሆነን ወይ ደግሞ የሆነ አመቻችተን በባጃጅ ወደ ህክምና ተቋም እንደው ብንወስዳቸው የሚል ሐሳብ እያቀረብኩ ባለውበት ወቅት ነበረ ሌላ እንግዳ የሆነ እጅግ አሳዛኝ መረጃ የሰማሁት ይሄም ምንድነው ሁለቱ ጥንዶች እንግዲህ አሁን እዚህ ምስሉ ላይ የምታዩቸው በቀጣይ እንግዲህ ከነሱ የሚኖረን ቆይታ ታዩታላችሁ
እነዚህ ጥንዶች ልጅ ያላቸው ልጃቸው ደግሞ እዚሁ ከተማ ውስጥ የሚኖር በአንድ የመንግስት ተቋም ውስጥ የመንግስት ሰራተኛ ሆኖ የሚሰራ እንደሆነ ነገሩንና እኔ እዚህ ጋር አምሮ የመጣው ሰዎች ያሉበትን ሁኔታ ቀደም ሲል አይቻለሁኝ ችግር ላይ እንደሆኑ ምንም ጥርጥር የለውም። ግን ደግሞ አንዳንዱ ሰው ምን አይነት ጥያቄ ሊያነሳ ይችላል? ጥሩ ኢኮኖሚ ያለው ማገዝ መርዳት የሚችል ልጅ እስካላቸው ድረስ እንዴት እንዲህ አይነት እርዳታ ውስጥ ሊመለመሉ ቻሉ የሚል ጥያቄ ሊነሳ ስለሚችል እንዴት ተረጅ ሊሆኑ ቻሉ የሚል ጥያቄ ነበር ያቀረብኩት ማለት ነው። እና ያን ጥያቄ ሳነ በመንግስት ምልመላ ተደርጎም እንግዲህ ዝቅተኛ ኢኮኖሚ ደረጃ ላይ ለሚገኙ ማህበረሰብ ክፍሎች የሚሰጠውን የሴፍትኔት ድጋፍ በየወሩ ለአንድ ሰው 500 ብር ማለት ነው እንደሚሰጣቸውና በተጨባጭ በችግር ላይ ያሉ ቤተሰቦች እንደሆኑ ነው የተረዳሁት። እንግዲህ ልጃቸው ለምን አረዳቸውም በምን ምክንያት ወደሚለው ዝርዝር ሁኔታ ውስጥ ለመግባት ራሱን የቻለ ፕሮግራም ማሰናዳት ያስፈልገዋል። ግን የዚህ ፕሮግራም ትኩረት ደግሞ እሱ አይደለም። ለማንኛውም ይሄን መረጃ የሰጧቸው አንድም እንደ ማህበረሰብ ያለንበት ሁኔታ ስላሳዘነ ምናልባት የሚበሉት የሚጠጡት ላይ ያጡ ይችሉ ይሆናል። ግን ደግሞ ሰው እንደራባቸው ሰው እንደናፈቃቸው ሐኪም ቤት እንኳን የሚወስዳቸው ሰው እንዳጡ በቀጣይነት ፕሮግራሙን ከሰዎቹ አንደበት የምትሰሙት ነው የሚሆነውና ከዚህ አንፃር እንደው ልብ ብንል ርቀን ከማየታችን በፊት እያንዳንዳችን በዙሪያችን ያሉ ሰዎችን በቻልነው አቅም ማገዝ መደገፍ ብንችል የሚለው መልእክት ለማስተላለፍ። ለማንኛውም ተመልካቾቼ ቀደም ሲል እኔ የነገርኳችሁ መረጃ አለ። አሁን ደግሞ በቀጥታ ከሁለቱ አዛውንቶች ጋር የምናደርገውን ቆይታ አይታችሁ እናንተ የህሊና ፍርድ እንድትሰጡበት ስል እየጠየቅኩ በቀጥታ ከነሱ ጋር ወዳደረግነው ቆይታ እናመራለን። ባለቤታቸው ናቸው። ባለቤታቸው ናቸው። ችግር የለውም። እሳቸውም ቢሆኑ ችግር የለውም። ከእናንተ አንፃር በቃ አረፍ ይበሉ። ማየ እሱ ያወሩኛል። ማን ልበል ስሞትንም ማየ ማን አሉኝ? ፈንታዬ። ችግር የለም እዚህ ይሆናል። አሁን ማን አለ? እርሶና ባለቤት ሆናችሁ የምትኖሩት እዚህ? አዎ። ልጅሳ መንወራልን በየስፍራው ናቸው። ኑሮውሳ እንዴት ነው? ይንገሩኝ እስቲ ችግሩን ኑሮውን። አለን እንግዲህ ደርሶ ተነስተዋል። አባዬ አቤት። እንዴት ውለዋል? እግዚአብሔር ይቅርታ ቀሰቀስነዎት ጮህንበዎት መሰለኝ። ችግር የለውም። ሽማይ አዎ ያየሁት ነው። አሁን የሚያስታምመዎት የሚያግዞት የለም? እዚህ ምንም የሚያግዛችሁ ሰው የለም? እንደው ለምትበሉት የምትጠጡት ነገርስ? እንግዲህ ከሰለ እንገዛለን። የጭንቅላት በግድ ወይ ጎረቤት ጠርሽ ወይ እኔው ታክዬ ሁለታችን ታድጎን ሆነ አያይዘን ያችን እንጀራ እየገዛን ማንም የለንም። እየገዛን የሚረዳችሁም ሰው የለም? ሌላ የለም። ፈጣሪ ብቻ ፈጣሪን አምነን እንውላለን እናድራለን። አየሁታው አይቼዋለሁ። አባዬ አይቼዋለሁ። አይድከሙ። አይዞ ችግር የለውም። አይዞ ተጨናነቁ። ለግሬ የሰራው ነበርኩኝ። ያው እንደዚህ እርጅና እኮ ታዲያ መቼም ጥሩ ነው። በሽታውን የያዘው እንጂ አይደል? አይደለም እንደው እንደ እንትን እንደ ምን እንደሆነ ከከኛልና ያው አመት ሊበል ያው አሁን እሳት ነው ይሄ እሳት ነው። ሕክምና ማግኘት አልቻሉም። ጤና መድን የለውም። ጤና መድን ታዲያ ለምንድን ነው የማይታየው? እንዴት ይልት ሐኪም ቤት የሚወስደው አጣው ነው ማለት ጤና መድንም እያለ ያልታከሙት ማን ሰደይ ማን ሰደይ ምን ዋጋለው አንቺ ሲመሽ ምን ይደረጋል? ሲመሽ
8600 እናንተን ያቆየልን እድሜ ይስጣችሁ እድሜ ይስጥልኝ ይኸው ያገለገል ውጋዴ ብቻ በነጠላ ጫማ በቁምጣስ በ25 ደመወዝ 15 ዓመት የተቃጠሉ ወታደር ነበሩ በደርግ። ውጋዴ ነው ያገለገልኩት። 15 ዓመት እዛው ነው የቆዩት። 15 ዓመት ሙሉ በነጠላ ጫማ ይኸው ከዚህ በላይ በጥቁር ሙታንታ ነው እንጂ እዚህ እንትና ውጋዴን የሚያውቅ እንዳለ ሰማው አይታይም በቆንጠር። በዚያ ግመል ሲሸናበት የዋለውን ውሃ አፍልተን ቂጣ ጋግረን ሻይ ፈልተን ሀለ ትእዛዝ አንበላም ነበረ። እንደዚያው ነው ያገለገሉ። ጠቅላላውን 35 ዓመት አገልግዬ ዛሬ ይሄው እግዚአብሔር ይስጥልኝ። እሺ አባዬሽ አስታዋሽ አትጡ። አሜን። በረካ ሁኑልኝ ዘመዶች፣ በረካ ሁኑ። እግዚአብሔር አስተዋይ ይስጥልኝ። ጤናችሁን ይስጠው። እሺ አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ አባዬ። አሜን። ተመልካቾቼ እንግዲህ ቀደም ሲል የተከታተላችሁትን ይመስል ነበር በዚህ ቤተሰብ ውስጥ ያደረግነው ቆይታ። አሁንም እንቀጥላለን። ወደ ሌሎች ቤተሰቦች እየሄድን ደግሞ አዳራችን እናደርሳለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ግቢሽ ኧረ ችግር የለውም። እሺ ማዬ እንዴት ዋሉ? ማን ልበል ስሞትን? ልብሴ ከልካይ። ልብሴ ከልካይ የድሮ ስም ናት? አዎ። እሺ እንዴት ነው ኑሮት? እስኪ ንገሩኝ። ኑሮ የምን ጉልበት የለ በመድኃኒት ይኸው የግፊት አለ፣ የጨጓራ አለ፣ የኩላሊት ይላሉ። ይኸው ሁሉን እየወሰዱኝ። የሚያግዞት ሰው አብሮት የሚኖር አለ? ያው ከዚህ ያሉ ልጆች ናቸው አብረው የሚያነጋግሩኝ። እነዚህ ልጆቹ ናቸው እንዴ? የልጅ ልጅ ነው። የሚረዳውትስ እንደው ለኑሮ ምን የሚረዳኝ ያው ሲያገኝም እንዲያው መቼም ይረዳኛል እየሸቀለ ኑሮማ እንኳን ደካማ ብርቱስ መቼ ዘለቀው? የማይዘለቅ ነው ልጅ። ይኸው ቁጭ ብለን ነው ምን ውለው 8600 ብር በረካ ሁኑልኝ። ለላከው ወንድም ዱአ አድርጉለት። ከዛ ጤና ይሁንልኝ ባለው እንዲያው ጥብቅ ክልክል ይሁን። አገሩን ሰላም ይሁንልን። እኛም ብንሞት የምንቀበረው ልጆቻችን በውጭም አሉ በይህም ያሉ አይዟችሁ የሚሉን ሁላ ይጠበቁልን። አገርም ሰላም ይሁንልን። አገር ሰላም ሆነ ልጆቻችን ሁሉም እኮ ባንወልዳቸውም ልጆቻችን ናቸው። ይኸው አላውቀው አልጠይቀው ይኸው እናቴ ለድሆች ለደካሞች ብሎ አይደለም እንደሚረዳን። እንዲያው እናቴ ላልወለድ የሚውለድ ለወለድ የሚደግለት በረካ ሁኑ። ደስ የደግ አገር ነው። እንዲያው እኛም ብንሞት የምንቀበርበት አገር ሰላም ሁኑ። እናንተም ሰላም ሁኑልን ልጆቻችን፣ በረካ ሁኑልን። አስታዋሽም አትጡ፣ በረካ ሁኑ። እሺ እናመሰግናለን። ታዋየ በረካ ሁኑልኝ ልጆቼ፣ በረካ ሁኑልኝ፣ በረካ ሁኑልኝ። አይዞት በረካ ሁኑ። አሜን። እናቴ ጤናችሁን ይስጥልን። አሜን። እሺ ሰላም ነው? እሺ እቴ ማን ነው? ሰላም እቴ እንደምን ዋልሽ? አልሐምዱሊላህ። ማን ልበል ስምሽ? ዚናት ሁሴን። የት ነዋሪ ነሽ? እዚህ መገናኛ።
እንዴት ነው ያለሽበት ሁኔታ? እስኪ እንደው ባጭሩ ኑሮሽን ህይወትሽን ንገሪኝ። ያው የ5 አመት ነው 6 አመት በእንትን ላይ ተዋልኩኝ። እሷ ሰውየው አሉ ያው ወዛደር ናቸው እንጨት እየፈለጡ ምንም ይያል ያው እኔ ማንተኛ ነኝ። ምንድነው ህመምሽ? አጥንት መሳሳት ነው የተባለው ግን ወደ 6 አመቴን ቆጠርኩኝ ከታመምኩኝ ማለት ነው። በህመም ማለት ነው። ስለዚህ አሁን አንቺ አሰሪም? አልሰራም እኔ መስራት እሳቸው የቀን ስራ እየሰሩ ነው የምትኖሩት? እንጨት በመፈልጥ እንደዚህ ወዛደር ማለት ነው። ያው ልጆችስ? ልጆች የለኝም። ልጅ የለኝም። አሁን የምትኖሩ በዚህ ሁኔታ ነው? በዚህ ሁኔታ ነው የምኖረው። አንድ ወንድም ነው የላከው ያው ስሙን አልጠቀሰም ዱአ እንድታረጊለት ነው 8600 ብር ነው። እሺ አመሰግናለሁ። ጤናችሁን እርሜያችሁን ይስጣችሁ። ለፈቀዳችሁኝ አመሰግናለሁ። እንደዚህ አስተዋት ያረክሽልኝ አንቺም እናንተም በረካው ነው። በጣም ነው የማመሰግነው። አላህ ይስጥልን። የላከውንም በረካው ይሁን። እሺ አላህ ይስጥልን። እርሜና ጤና ይስጥልን ብያለሁ። ለማለት ለምሳሌ ጤና መድን እንዲያገኙ ሁሉም ተደርጓል። ሁሉም የቀጥታ ድጋፍ ተጠቃሚ ጤና መድን እንዲኖራቸው አድርገናል። ከዛ ደግሞ ጊዜያዊ ድጋፍ ልክ ባለፈው እንደደገፉት አይነት ነገር ደስ ሲሎት ደግሞ እንደዚሁ እንዲያገኙ እናደርጋቸዋለን። ስለዚህ ከዛ ከ500 ብር በተጨማሪ ሌሎች ትስስሮችን እንፈጥርላቸዋለን። እሱም ቀላል ጤና መድኑ ራሱ ቀላል አይደለም። አሁን ስሜ ዘቡራ ሱፍ መሐመድ ይባላል። እንዴት ነው ኑሮት? የጤና ችግር አለብኝ ሲሉ ነበርና ምን ነው የሚያሞት? ጤና በጣም ችግር አለብኝ። እሺ በመውለድ ምክንያት አይዞት፣ ከስሜት ነፃ ሆነ ያውሩ፣ አያልቅሱ። በመውለድ ምክንያት ብዙ ወዴ በጠፋ በሰባት ወሩ ነው የወጣው ልጁ። ያው ሆስፒታል ችግር አለብኝ። አሁን እንደ ልብ መንቀሳቀስ አይችሉም? አይችሉም። ያው በጨርቅ ምናምን ነው ሕክምና አዲስ አበባ ዶክተር ካትሪን አንመችም ያውቃታል። እንግዲህ እናቶች እናት ናት የሴቶች እሷ ዘንዳ 3 ታከምኩኝ። 3 ኦፕሬሽን እየሆንኩ ታከምኩ። ማንም መረጃ የለኝም። የፊስቱላ ኬዝ ነበር? የፊስቱላ ነው። 2 ነበረ። አንደኛውን በመቆየት አልሐምዱሊላህ ደህና ነኝ። ግን በጣም ከባድ ኃይል አርጎ ህመም ከመጣ መቆጣጠር 2ቱን አልችልም። ሀቂቃ ከሆነ ማለት ነው። ያው እስካሁንም ድረስ ማለት ነው። አሁንም ራሱ በቃ አሁንም አለ ቢኖርም እንደማይኖር ትንሽ አቅሜ ደከም ሲል እንጂ እንደማይኖር እኔ ራሴ በጨርቅ ነው የምጠቀመው። ግን በምን ትንሽ ጎረቤትም ማንኛውም ሊያቅ በምን ይቻለ 18,000 ብር መጣ ተብሎ ሲሉ እንዴት ነው ሁኔታው እኔን የማያካትተው ብዬ ሳማከራቸው አይ አካል ችግር ያለበት ሰርቶ የማይበላ እንደዚህ አይ ይሄማ ከሆነ እኮ እኔ እንደዚህ ግን እግርና እጄ ደህና ነው አልሐምዱሊላህ። ውስጤ ግን እንደዚህ ችግር አለ። እንትን ማስረጃውም አለ እና ብዬ ስላቸው እናናፈሱት ስሜንም ያው በሉበት። ለኔ የጠቀመኝ ነገር የለም። ስም ወጣብኝ እንጂ ያደረገልኝ ነገር የለም። ቅድም እያወሩ ነበር ልጅ የለውትም? የወለዱት ልጅ የወለድኩት ያ የመጀመሪያ ኬዝ ነው። በመጀመሪያ እንደዛ ሆንኩኝ። ከዛ በኋላ በቃ አልሐምዱሊላህ 3 የታክም ዳንኩኝ። አባቴ መጨረሻ ልጆች ወልዶ ጠፋ። 3 ልጆች የቲሞች አሳደኩ። እንደዛው ሆኜ በጨርቅ ሆኜ ጸጉር እየሰራሁ ሰው ቤት ልብስ እያጠብኩ ሰው ቤት እንጀራ እየጋገርኩ 3ቱንም ልጆች አሳደኳቸው። የቲሞች የአባቴ ልጆች ግን አሁን በጣም ይሰማኛል።
ምን ነው አለመኖሬ የኔ የምለው ትንሽ ስታገናዝበው ልክ አይመጣም። ከፋ ይለኛል። ግን ቢሆንም ደግሞ አልሐምዱሊላህ እለዋለሁ። ዝም በመድረሴ በመቆየት መንግስት ሁኔታዬን አይቶ አልሐምዱሊላህ አድርሶኛል። አሁንም አለ ብዬ የምለው የሴፍቲናት ናት። እነዚህም ለራሳቸው ነው የሚኖሩት። አሁን እሷ አብራውት ያለችው አብራኝ ያለችው ብቻ ናት። በቃ ብረዳኝ ሰው ቤት ቃጥባ የሰጧትን ይዛ መጣ ቢርብን ምቁርስ ለሐራም አሁን አላህ ነው የሚያውቀው። እንደዛ ነው። እሺ ማይ ይችን እንግዲህ እሱ ለድጋፍ ይዞ መጥቷል። 8600 ብር ናት። መርሐባ አንድ ወንድማችን ነው ከውጭ ላከው። ያው አላህ ይስጥልኝ ጀዛኩላህ ኸይር። አላህ ይጠብቀው። በረካ አላህ ያርጋችሁ። እናንተ ነው ሰው ገንዘብ ቢኖር ዋናው ደግሞ የሚያሳጣ እንደዚህ ነው ብሎ የሚል ነው። እንዲያረዳኝ አላህ ይርዳው። እናንተም እንዳገዛችሁኝ አላህ ይገዛችሁ። አላህ እሱ ያቀበታል በረህመቱ በደግነቱ እሱ ይገድፈው። በረካ አላህ ያደርገው። እናንተም በረካ ሆኑልኝ። ሀገርም አማን ይሆን። ከሀገር ተወራት ከዘበን አማን አላህ ያደርጋል። እና በረካ አላህ ያርግልኝ። ቆዩልኝ፣ ኑሩልኝ እናቶች። አይዞት። እና እንደዚህ ነው አሉ እንታውም ማይ ከስከሻቸው እንዴት ዋላችሁ? አቦ አትበይማ ደህና ዋላችሁ? ታቸው እዛው ይተኙ ተኝተው ቢሆን ችግር ታኙ። አብሽር ገፍ ብለው አይ መነሳታችሁ እኮ ታው እዛው ማየ እዛው ያወሩኛል። እዛው ይሁኑ። አይዞት ደህና ነው። ታወራ እዛው ይተኙ። ታያቸው። ቆይ እንደው ሞካኩኝ። አቦ ስሞት ማን ነው? አበዋሲ መሐመድ። ማን ጋር ነው የሚኖሩት? ማን ጋር ነው የሚኖሩት? ምን መኖር ያለኝ አንተዬ፣ ብቸኛ ነኝ። ባለቤቴ ሙቷል፣ ልጆች አልቀዋል። የወንድም ልጅ ናት ያለኝ ቤት ምንም የለኝም። እኔም ሀገሩን አለቅም ብዬ ቁጭ ብያለሁ። እኔም መሄድበት ግራ ገባኝ። መሄጃ ያጣሁኝ፣ አሞኛል። 8600 ብር ይስጥልኝ፣ ጤና ይስጥልኝ። ሀገር ሰላም ይሁን። የረዳ ይርዳ ብዬ እኔም ዝም ብዬ እንዲያው ቁጭ ብያለሁ። ምንም ረዳት የለኝም። ልጆች አልቀውብኛል። ሻይ እናፍላ እናንተ። አይዞት እግዚአብሔር ይስጥልኝ። እሺ እግዚአብሔር ያዞርልኝ። እሺ ነው ከዚህ ህንጻ ጀርባ እዚህ ያለ ነው። እዚህ መጀመሪያው ቤት ነው። አይዞን ማማ። እንዴት ዋላችሁ? ሰላም ዋላችሁ? ጀማነሽ አሉ? እሺ እንዴት ዋላችሁ? ሰላም ናችሁ? እንዴት ናችሁ? እሺ ደህና ዋሉ ማየ? ደህና ነን። ስሞት ማን ልበል? ጀማል ሻዲም ሰይድ። አዎ ማን ጋር ነው የሚኖሩት? አሁን እንዴት ነው ኑሮ? ኑሮ ጥሩ ነው እንግዲህ እንዲያለን ይሄው አለን። ደህና ነን። እርሜ ለእናንተ አለን እንግዲህ ዛሬ ድረስ። ምኖች ናቸው ልጆች? እነዚህ የእህቴ ልጆች አንድ ያለኝ የነብሴ አንድ ብቻ ነው። ኧረ ምንም አይነት ትንሽ ነው ገና። ስንት አመቱ? ወዲያ የሆነውን ስራ የለውም። ያ ሁሉም ልጅ ለእናት ትንሽ ነው። አዎ ለእናት ትንሽ ነው እንጂ አያጎርምሷል። ስራ ታልያዘ ምን ታላለ? አዎ አዎ ብሌ እኮ ነው። ልክ ነው። አዎ ስራ ትይዝ ነው ሰው እንግዲህ። አዎ ከልጅነት ነው ይሄ ክሉ የገጠመዎት? በፈንጣጣ። በስንት አመት?
እኔ እንጃ እንግዲህ ገጠር ያው በልጅነት ነው ነበር ተንታ ነው ሀገሬ አጅባር ማለት ነው እዛ እንደነበርኩ የፈንጣጣ ጥላት ይወርቅብኝ የገጠር ነገር አይጠነቀቁ የዛ ጥላ ነው እንትን ያለች ክትባት የለም ነበር የዛ ሰዓት ኢህአዲግ ሲገባ ብሬ ገባሁ በቃ እዛው ነው ይዘው እየተዋጉ ነው እንዲያብረ ይገቡት እየተዋጋ ገባ እርሜ ለኢህአዲግ ደህና ኑሮ ነበር ድጋፍ ይዞሎት መጥቷል ይሄ ልጅና 8600 ብር ነው ያዙና አንድ ውጭ ያለው ወንድማችን ነው ያቺ ሳቢ ይበልልኝ በአመት ተሚጎራ ተሚፈራው ያዲንልኝ አሜን እንዲው አገራችን ሰላም ያርግልን አሜን ጥሩ ኑሮ ያርግልኝ ጥሩ ኑሮ ያርግልኝ አሜን ሰላም አላችሁ ማማዬ ግድ የለም ቁጭ በሉ ሰው ቁጭ በሉ ማማ እሺ ቁጭ በሉ ማን ነው ስሞት እኔ በላይነሽ መር ኑሮ እንዴት ነው ታዲያ እስቲ ንገሩኝ ኑሮ እንግዲህ እንደምታየው ነው አዎ እንደምታየው ነው አሜን ገተች እዚህ እጅ እንኳን መውጣት አሁንስ እያቃተኝ ነው አቦ ተመስገን ነው መቼም የባሰ ያንጣ አዎ የባሰ ያንጣ ተመስገን ነው እናቴዋ አሁን የሚኖሩት እዚህ ብቻዎትን ታማሚው ልጅ ወጋ ነው አዎ ሌላ ምን አለኝ አዎ እሱ ነው እሱና እኔ ያለ ነው ሌላ ምን አለኝ እሺ ወጤና ነበር እየኖርኩት አሁን ያሞታል ኧረ በስመ አብ ያመኛል ጤናም የለኝ ወዲያ ሽሮ እንኳን ፍርቼ መብላት አልቻልኩም ያመመኝ ነው ጤና አጥቻለሁ አንድ ወንድማችን ከውጭ ሀገር ልኮ ነው ያው ጸሎት አርጉለት እኔን የገደፈ እግዚአብሔር ይገድፈው እኔን ያጎረሰ እግዚአብሔር ያጎርሰው መድኃኔዓለም ተናንተ ይሁን አንጮቹም በረካ ሁኑልኝ እግዚአብሔር ይስጥልኝ ምናምን አይንካብኝ እንቅፋት አይምታችሁ ያጎረሰኝ ሁሉ ይጉረስ ብያለሁ አሜን ጤናም እንዲያው ተላይውጋችሁ ዋናው ጤና ነው ጤናችሁ ይስጣችሁ መስጠት እንጂ ማጣት እንዲያገኛችሁ አደራው መድኃኔዓለም አሜን አይዞት እሺ አይዞት አሜን 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 አይ ማልበል ስሞትን እከነስገ አው ደህና ነዎት ደህና ነኝ ዘር ምስኪ አው ህይወት እንዴት ነው ደህና ነው አው በዓሉ በርግጥ አለፈ ቀደም ብለን ባለፈው ሳምንት ነበረ ሌሎች ስራዎችም ስለነበሩ ነው ዛሬ ነው የመጣሁት አንድ ጦሳቲው የሚባል ሚዲያ አለና ውጭ ሀገር ያሉ ተመልካቾች እዚህ ላሉ ድጋፍ ለሚፈልጉ ወገኖች ትንሽ ድጋፍ ልከው ነው አንድ 87000 ብር ነበር የመጣው ለ9 ወገኖች ሰተን ያው ለነሱ 8600 ነው በዝርዝር ምክንያት ለርሶ የመጨረሻ ሰው ስለሆኑ የቀረችውን 1000 ብር ጨምረን 9600 ብር ናት ይቺ እና ያው እንዲጸልዩላቸው ነው አንድ ወንድም ነው ከአሜሪካን ሀገር ይሄን የላከው ለሁላችሁ ይቻት ያያዙ ይሄን እግዚአብሔር ይስጥልኝ እናንተ በረካ ሆኖ በመንገድ ተወዘወዛችሁ እግዚአብሔር ይስጥልኝ እድሜና ጤና ይስጥልኝ አሜን የተከበራችሁና የተወደዳችሁ ተመልካቾቻችን ዛሬ በቧንቧ ክፍለ ከተማ ዞር እያልን ያደረግነውን አሜሪካን ሀገር የሚገኘው ተመልካቻችን የላከልንን አደራ የማድረሱ ስራ በዚህ ተጠናቋል በዚህ አጋጣሚ ወገኖቻችሁን ማገዝ መርዳት ለምትፈልጉ ሁሉ ወደ ጦሳቲው ብትደውሉ አደራችሁን ብትልኩ የላካችሁልን አደራ ቆጥረን ያንዳንዷን ነገር በተጨባጭ እናደርሳለን ሁሌም ደግሞ እነዚህን ወገኖቻችን ለመደገፍ ከኛ ጎን ስለሆናችሁ እናመሰግናለን ፕሮግራማችን በዚህ ተጠናቋል ቻው